አሰላሙ አለይኩም የአዲስ ነገር ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው በአዲስ መረጃዎች ይዤላችሁ መጥቻለሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ ያደረጋችሁ ለብዙ ሰው እንዲደርስ አድርጉት። ዛሬ እንግዲህ በተለያዩ ቶፒክ አዲስ መረጃዎችን ይዤላችሁ መጥቻለሁ። መጀመሪያ ስለ እስልምና የተወራ ነገር አለ፣ ሌላ ደግሞ ስለ ጦርነቱ ነው። መጀመሪያ ላይ ጀለስና ዶክተር አብይ አህመድ ስለ እስልምና ያወሩት ነገር አለ። እሱን ተከታተል እንመለስ። ሰሞኑን በክርስትናና በእስልምና መሀል እየተደረጉ ያሉትን የኤአይ ዲቤቶችን እንዲሁም ደግሞ ሰዎች ያደረጓቸውን የተለያዩ ዲቤቶች ለማየት ሞክሬያለሁና አብዛኛውን ጊዜ አብላጫውን ፖይንት ሁሉ ጊዜ የሚይዘው እስልምና ነውና ለምን እንደሆነ ልንገራችሁ። እነዚህ ኤአይዎች ሲጀመር ራንክ የሚደራረጉት ሎጂካል ኮንሰፕት ባለው ነገር ነው እንጂ አስተምሯቸው በሚያመጡት ኢምፓክት ምናምን ሳይሆን ሎጂካሊ የትኛው ሴንስ ይሰጣል የሚለው ላይ ነው። እስልምናን የአብላጫ ድምጽ እንዲያገኝና ክርስትና ደግሞ ዊክ እንዲሆን የሚያደርገው ሶስት ነገር ልንገራችሁ። የመጀመሪያው የስላሴ አንድነት ነው። በክርስትና አስተምሮ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሶስት ናቸው አንድ ናቸው የሚለው ሐሳብ ማለት ነው። የመጀመሪያው ይሄ ነገር በመጽሐፍ ቅዱስ የለም። መጽሐፍ ቅዱስ ላይ እግዚአብሔር ሶስት ነው አንድ ነው የሚባል ሐሳብ የለም። በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ብንመለከት እግዚአብሔር አንድ አምላክ ነው። ይሄውን እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የሚለው ኮንሰፕት የመጣው ኦልሞስት ኢየሱስ ክርስቶስ ከሞተ ከ100 እና ከ200 ዓመት በኋላ ነው። ያም ደግሞ ከግሪክ ፍልስፍና ጋር የመያያዝ የመገናኘት አቅራቢ ያለው በቸርች ፋዘሮችም ዲቤት ነው ይሄ ነገር የመጣው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የሚለው ለእስልምና የተሻለ ፖይንት ያመጣዋል። ሁለተኛው የሚነሳው ኢየሱስ ሰው ሆነ ብለን የሚነሳበት መልእክት ነው። ኢቨን ኢየሱስ ክርስቶስ አምላክ ነው ብለን እንኳን ፖይንት ብንይዝ ለምንድነው ሰው ሆኖ የመጣው? ለምንድነው ሰው ሆኖ? ለኃጢያታችን። ሲጀመር ያንን ኃጢያት ማን ነው የሰራው? አዳም። በእስልምና አስተምሮ ከሆነ ሰው ለራሱ ኃጢያት ራሱ ነው የሚጠየቀው፣ ለራሱ ኃላፊነት ይወስዳል። ማንንም መጥቶ ለሱ አይሞትለትም፣ የሱን ጥፋት አይወስድለትም። ስለዚህ ኢየሱስ እንኳን አምላክ ነው ብለን ሰው ሆነ ብንል ኢዳዝም ሜክ ሴንስ። ለኛ ኃጢያት የሚሞትበት ምንም ምክንያት የለውም። ለኛ ኃጢያት ራሳችን ኃላፊነት እንወስዳለን። ሲቀጥል አዳም በሰራው አጠቃሎ ኃጢያተኛ ናቸው ሲኦል ግቡ ሊልበት የሚችል አግባብ የለም የሚል ይነሳል ማለት ነው። ሶስተኛው የመጽሐፍ ቅዱስ አጻጻፍና የቁርአን አጻጻፍ ነው። ቁርአን እንደምናውቀው የነብዩ መሐመድ ንግግር ተሰብስቦ ከ23 ዓመት በኋላ ነው ቁርአን ነው። ከዛም በኋላ አልተጨመረም፣ አልተቀነሰም፣ በሌላ ቋንቋ አልተተረጎመም። ወደ መጽሐፍ ቅዱስ ስንመጣ ደግሞ በየዘመናቱ መጽሐፍ ቅዱስ ሐሳቦቹ ተጨምረዋል፣ ተቀንሰዋል። ይሄ ራሱ የመጽሐፍ ቅዱስን ታዋኝነት ጥያቄዎች ሲቀጣል። ስለዚህ ሎጂካሊ እስልምና ፖይንት ይዛል። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸክና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነበር። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ፣ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሐረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። እንግዲህ እንዳያችሁት ነው በክርስትናና በእስልምና መካከል የተካሄደ ክርክር ነበር። በኤአይ የተካሄደ ክርክር ነበር። በዛ ክርክር ውስጥ እስልምና ብዙ ፖይንት በማግኘት መጀመሪያ ደረጃ ሊይዝ ይችላል። ይህን ነገር ያቀረበው ደግሞ ልጁ ኤቲስት ነው። አላህ ሂዳያ ይስጠው እያል ወደ ቀጣይ መረጃችን እናልፋለን። በቀጣይ መረጃችን ደግሞ ስለ ጦርነቱ ምን አዲስ ነገር አለ እሱን ተከታተለን እንመለስ። ስለ ጦርነቱ ምን አዲስ ነገር አለ፣ ኢራን ምን ላይ ደረሰች፣ አሜሪካና እስራኤልስ ምን ላይ ደረሱ የሚለውን አጠቃላይ መረጃውን ተከታተለን እንመለስ። የቴል አቪቭ ነዋሪዎች በአስቸኳይ ለቃችሁ ውጡ። ይህንን ያስጠነቀቀው የኢራኑ አብዮታዊ ዘብ ነው። በቴል አቪቭ ራማት አካባቢ የምትገኙ እስራኤላውያን ዜጎች አካባቢውን በአስቸኳይ ለቃችሁ ውጡ። ምክንያቱ ደግሞ ኢራን አካባቢው ላይ ትልቅ ጥቃት ልሰነዝር ስላሰበች ነው። የምትሰነዝርበት ምክንያት ደግሞ በአካባቢው ላይ ግዙፍ የእስራኤል የቴክኖሎጂ ኩባንያዎች፣ ዓለም አቀፍ የንግድ ተቋማት እና ዓለም አቀፍ ግዙፍ የእስራኤል የዳይመንድ ማዕከል በዚህ ስፍራ
ይገኛል። ይህ ስፍራ ቀደም ሲል በነበረው የ12 ቀኑ ጦርነት የእስራኤልና የኢራን ጦርነት ጊዜ ትልቅ ውድመት ደርሶበት ትልቅ ኪሳራ አስተናግዳ ነበረ እስራኤል። ኢራን ይህንን ጥቃት እሰነዝራለሁ በማለቷ ምክንያት በቀጠናው ላይ አዲስ ሌላ ስጋት ፈጥሯል። በተጨማሪ ደግሞ ኢራን ጥቃት የምትሰነዝርበትን ቦታ ቀድማ ማስጠንቀቅ ወይም መናገሯ ምን ያክል በራስ መተማመኗ ከፍ እንዳለ የሚያሳይ ነው ሲሉ በርካቶች እየገለጹት ይገኛሉ። እንግዲህ ይህን ቪዲዮ በሌሊት ነው የሰራሁላችሁ። እናንተ ጋር ስንት ሰዓት እንደሚደርስ አላቅም። እንግዲህ ሰዓቱን የደረሰበትን እንደተለመደ ኮሜንት ላይ ያስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። አዲስ ነገር ካለ እመለሳለሁ። ይህንን ፎቶ ሁላችሁም ተመልከቱት። ዓለም በሙሉ በዚህ ሰዓት እየተቀባበለው ያለው ፎቶ ነው። እንግዲህ በሞተር ሳይክል ከጀርባ የምትመለከቱት የኢራኑ ፕሬዝዳንት መስዑድ ነው። እንግዲህ የአሜሪካ የጦር ሚኒስትር የኢራን መሪዎች ልክ እንዳይጥ ከመሬት ስር ይገኛሉ ብሎ ነበረ። ዛሬ ግን የኢራን በርካታ መሪዎች አደባባይ ከህዝብ ጋር ነበሩ። በዚህ አስከፊ ጦርነት ዓለም ላይ ትላልቅ ቴክኖሎጂ ከታጠቁ አሜሪካና ከእስራኤል ጋር እየተዋጉ እነሱ በራስ መተማመናቸው እጅግ አስገራሚ እየተባለ ይገኛል። በርካቶቹም እነዚህም ፎቶዎች እየተቀባበሏቸው ይገኛል። ህዝቡም ከነሱ ጋር እጅግ ደስ የሚል ጊዜን እያሳለፈ ነበረ። ታዲያ እነዚህ የምትመለከቷቸው ፎቶዎች ፎቶ ብቻ አይደሉም፣ በርካታ ትርጉም ያላቸው መልእክቶች ናቸው። እንግዲህ አዳዲስ መረጃ ሲኖር አሁንም አመጣላችኋለሁ። እናንተ ምን ተሰማችሁ? ኮሜንት ላይ አስቀምጡ። የደረሳችሁ ሰዓትንም ቢሆን ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። በርካታ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። አሁን እስራኤልና አሜሪካ በኢራን ላይ መጠነ ሰፊ ጥቃት እየሰነዘሩ ይገኛሉ። ቀን ላይ አሜሪካ ዝተው ነበር፣ ከባድ ጥቃት እንሰነዝራለን ብለው ነበረ። ታዲያ አሁን ላይ መጠነ ሰፊ በተለይ በቴህራን ከባባድ ፍንዳታዎች እየተሰሙ ይገኛሉ። ቱርክ በመካከለኛው ምስራቅ እየተደረገ ባለው ከባዱ ጦርነት ላይ እንደማትሳተፍ ወይ እጇን እንደማታስገባ በመሪዋ ረሲፕ ጣይብ ኤርዶጋን አማካኝነት በዚህ ሰዓት አሳውቃለች። በትላንትናው ዕለት በኢራቅ ታጣቂዎች የተመታችው የጦር ጀቶችን አየር ላይ ነዳጅ የምትሞላው የአሜሪካ አይሮፕላን ውስጥ የነበሩ 6ቱም አሜሪካ ወታደሮች መሞታቸው በዚህ ሰዓት ተረጋግጧል። የሊባኖሱ ሂዝቡላህ ዋና ጸሐፊ ነዒም ቃሲም እንዳለውም ከሆነ የኔታንያሁ የግድያ ፉከራ ምንም ዋጋ የለውም፣ ትግላችን የፍልስጤም ነጻነት እስኪረጋገጥ ድረስ ይቀጥላል ብለዋል። ቻይና፣ አሜሪካና እስራኤል በኢራን ውስጥ የሴቶች ማደሪያ ላይ የሰነዘሩትን ጥቃት ታስታውሳላችሁ። በርካቶች ከ160 በላይ ሴት እህቶቻችን ተገለው ነበር። ታዲያ ድጋፏን አድርጋለች። ቻይና ድጋፏ ምንድነው? ለነዛ የተጎጂ ቤተሰቦች ድጋፍ ሰጥታለች። የመጨረሻው መረጃ ኢራን በዚህ ሰዓት በርካታ ሚሳኤሎችን ወደ እስራኤል አስወንጭፋለች። ወደ ቴልአቪቭ ያስወነጨፈቻቸው ደግሞ እነዛ አየር ላይ የሚበተኑት ወይም ደግሞ እጅግ አስቸጋሪ የሚባሉት ሚሳኤሎቿ ናቸው። አዳዲስ መረጃ ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስንት ሰዓት ቪዲዮ ደረሳችሁ? እንደተለመደው ኮሜንት ላይ ሰዓቱን ትጽፋላችሁ። የሳምንቱ አስገራሚ አስደናቂ እንዲሁም ምርጥ ቪዲዮ የኢራን ዜጎች በድጋፍ ሰልፍ ላይ ባሉበት ሰዓት አሜሪካና እስራኤል በጥምረት በአካባቢው ላይ ጥቃት ይፈጽማሉ። ይህን ድምፅ የሰሙ ሰልፈኞች ከመሸሽ ይልቅ በወኔ በዚህ መልኩ ፕሮቴስት አድርገዋል። ለተመሳሳይ መረጃ ፎሎ ማድረግ እንዳትረሱ። እስኪ ሁላችንም ካለንበት ተነስተን ለኢራን ህዝብ ሞቅ ያለ ጭብጨባ እናጨበጭባለን። ምን አይነት የሰለጠኑ ህዝቦች ናቸው! አሜሪካና እስራኤል የኢራን ህዝብ አምፀው መንግስታቸውን ይገለብጣሉ ብሎ ሲጠብቅ፣ በተቃራኒው እንዲህ ጥቃት እየደረሰ የቦምብ ውርጅብኝ እየደረሰ ባለበት በዚህ ሰዓት በዚህ መልኩ መንግስታቸውን ደግፈው የአሜሪካና የእስራኤልን ወረራ አውግዘው ሰላማዊ ሰልፍ አካሂደዋል። የኢራን ህዝብ የሊቢያ ህዝብ አይደለም፣ መሪያቸውን አይክዱም፣ ሀገራቸውንም አያፈራርሱም የሚል መፈክር አሰምተዋል። የሚገርመው ደግሞ በአሜሪካና በእስራኤል የሚፈለጉ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያንና ሌሎች ባለስልጣናት በሰላማዊ ሰልፉ ተገኝተዋል። እስኪ ህዝብ ከ10 ስንት ይገባዋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰበር አስገራሚና አስቂኝ ዜና። አሜሪካውን እንደገለጸችው ከሆነ የኢራኑ አዲሱ ጠቅላይ መሪ ሙጅተባ ሀቢኒም ሆነ የኢራን ከፍተኛ አመራሮችን ያሉበትን ለጠቆመ ወይም ደግሞ ያሉበትን ለተናገረ $10 ሚሊዮን እሸልማለሁ እያለች ትገኛለች። እንግዲህ በተደጋጋሚ የኢራን መሪዎች ያሉበትን እናውቃለን፣ በፈለግን ሰዓት እናጠፋቸዋለን፣ እጅ መስጠት ብቻ ነው የሚጠበቅባቸው ምናምን ሲሉ ነበር። አሁን ግን ያ እንደማይሆን ግልጽ የሆነ ይመስለኛል። ታዲያ አሁን ላይ ሰዎችን በገንዘብ እንዲጠቁማቸው መግለጫ ማውጣት ጀምረዋል። ከዚህ በላይ አስገራሚም አስቂኝም ዜና የለም። አዲስ መረጃ ሲኖር አሳውቃቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
ሰበር መረጃ የኢራን ሚሳኤል የእስራኤል መካከለኛ ክፍል መምታቱም እየተገለጸ ይገኛል። ዛሬ ለመካከለኛው ምስራቅ እጅግ ከባድ የተባለ ምሽት ነው። ምክንያቱም ደግሞ አሜሪካን በተደጋጋሚ መግለጫ ስታወጣ ነበር። የአሜሪካ መከላከያ ሚኒስትርና እንዲሁም ደግሞ ዶናልድ ትራምፕ ዛሬ ኢራን ላይ ታይቶ የማይታወቅ ጥቃት እንሰነዝራለን ሲሉ ነበር። ታዲያ ኢራን አሁን ላይ ቀድማ ማለት ነው ጥቃቱን ጀምረዋለች። የኢራን ሚሳኤል የእስራኤል መካከለኛ ክፍል መምታቱም እንግዲህ ብሪክስ ኒውስም ገልጿል። ምን አዲስ ነገር ይኖራል የማጋራችሁ ይሆናል። ምን አይነት ጉዳቶች ደረሱ የሚሉ ነገር እስካሁን የወጣው ነገር የለም። አዲስ ነገር ግን ቶሎ አብዴት ማድረጋችሁ ይሆናል። በደንብ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉት። መልካም ምሽት። እንግዲህ አሜሪካ የከበዳት ይመስላል። ኢራኖች ምንም አልተቻሉላትም። በቀደም እንትኖች የኢራን ከፍተኛ ባለስልጣኖች የት እንዳለ አውቃለሁ፣ እገላቸዋለሁ፣ ከፈለኩኝ እገላቸዋለሁ ብላ ስትፎክር ነበር። አሁን ግን መረጃው እንዳያችሁት ኢራን ከፍተኛ ባለስልጣኖች የት እንዳለ ለሚጠቁመኝ ሰው $10 ሚሊዮን እሰጣለሁ እያለች ትገኛለች። ስለዚህ ይሄ የሚያሳየው እንዳልቻለች ነው። ኢራኖች ከፍተኛ ባለስልጣኖች ማግኘት እንዳልቻለች እና ኢራኖች እየከበሩባት እየሄዱ እንዳለ የሚያሳይ መረጃ ነው። እንግዲህ ለሰዓቱ የያዝናቸው ዜናዎች እነዚህ ይመስላሉ። በሌላ አዳዲስ መረጃዎች እስከምንገናኝ ድረስ ቸር ሰንብቱ።